ቶፒካችን ምንድነው? እሱ በቂያማ ቀን አርሽ ተሸክመው ይመጣሉ። አንዴ ቆይ፣ አርሹ ምንድነው ጥቅሙ? የና ያለው ምንድነው እሱ ፋይዳው ምናምን የሚሉትን ከነኝ ጋር እናያቸዋለን ማለት ነው። ኢብኑ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። አርሽ የና ያለው ቶፒካችሁ ግን አልገባኝ። አርሽ የና ያለው ነው። አርሽ የና ያለው የመጀመሪያው ጥያቄያችን። ያን ከመጠየቂ በፊት ግን ጥያቄ ነበረ የሚጠይቂ ጥያቄ በኋላ ላይ አሁን ላይ የገባው ግን ያን ለመጠየቅ ነው። መጀመሪያ ስጠይቀኝ እኔ አንተ የትኛው ሃይማኖት ተከታይ እንደሆንክ መጀመሪያ ማወቅ አለብኝ። እሱን ካወቅኩ በኋላ የሚጠይቀኝ ጥያቄ ከዛ በኋላ ደግሞ እኔ መልስልሃለሁ። አይ እኔ ደግሞ እንደዚህ ነን ካልከኝ ደግሞ እኔ ጥያቄ ልጠይቅ። ከዛ በኋላ ደግሞ ጥያቄውን ከመለስክልኝ በኋላ ደግሞ ወደ ቶፒኩን እንመለሳለን። ቀጥላ አርሽን ጠየቅና ቀጥል። በዛ ላይ እሺ፣ የመጀመሪያ ጥያቄ የሰው ልጅ ዋነኛው ዓላማ የተፈጠረበት ዋነኛው ዓላማ ምንድን ነው? የኛን ጥያቄ መልስ እንጂ በእስልምናው ከሆነ ይሰማል። በእስልምናው ከሆነ ሱራ 7 158 እና 59 እንደሚናገረው አብዛኞቹን ገሃነም ለመሙላት ነው የተፈጠረው። በክርስትና ከሆነ ግን ኤፌሶን ምዕራፍ 2 ቁጥር 10 ወይ 12 አካባቢ ላይ የእግዚአብሔርን መልካሙን ስራ ለመስራት ተፈጥረናል በክርስቶስ መልካም ለማድረግና የክብር ወራሾች ለመሆን የክብር ወራሽ ለመሆን መልካም ለመስራት የሰው ልጅ ተፈጥሯል። በእስልምናው ግን ገሃነም ለመሙላት ተፈጥሯል። ስለዚህ አንድ ክርስቲያን ቼክ አድርገውና መረጃውን አሳያቸውና ለቶፒኩ መልሰው። እሺ ኤፌሶን 2:10 ይመስለኛል። ቼክ አድርገው 2:10 ላይ እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ እኛ የተፈጠርንበት ዓላማ መልካም ስራን ለማድረግ ነው። ይሄ መልካምን ስራ በማድረግ ደግሞ ኑ እናንተ አባቴ ብሩካን ብሎ መንግስት እንዲያወርሰን ክብሩን እንዲያሰጠን የሚያደርገን ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 6፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እናንተ አባቴ ብሩካን ተብለን መልካሙን በማድረግ መልካሙን በመስራት መንግስቱ ወራሾች የምንሆንበት ነው። ሱራ 7 178 አንዴ ክፈትልኝ። በእስልምናው ሰዎች የተፈጠሩት ለምንድን ነው? 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። በእስልምናው ሰዎች አብዛኛውን የተፈጠሩት ለገሃነም ነው። ስለዚህ ወደ ቶፒክ መልሰዋል። ኦኬ፣ ለዚህ ነው በእስልምናና በክርስትና ሳይድ ያለውን አሳየን። ስለዚህ አሁን ወደ ጥያቄያችን ወደ መጀመሪያው ቶፒካችን እንመለስና ወደ ዋናው ቶፒክ ማለት ነው። ያለ አርሽ ለምንድን ነው የተፈጠረው? ኢብኑ ይቅርታ፣ ያው አሁን የጠየኳቸውን ጥያቄ በእርግጥ መልሰንልሃለሽ። አንተ በእንትን በክርስትና ጥያቄውን ትመልሳለህ። አሁን ስላለ አርሽ የምታውቀውን ነገር ንገረን። እሱ ይመልስላለሁ። ግን አንተ የጠየቅልኝ ጥያቄ አሁን የጠየቅኩት ጥያቄ አሁን በአግባቡ አንተ በትክክል አልመለስክልኝ። አሁን የጠቀስከውን ሱራ ራሱ እንደዛ አይደለም የሚለው። ኦኬ፣ ጥያቄው ላይ የጠየቅኩም እንደዛ አይደለም የሚለው። በአንተ ያልከኝ ራሱ አሁን በክርስትና ራሱ አንተ ያልከኝ ማን ነው እንደዛ ያለው? አብዛኛው የተፈጠረው ሰው እና ጂን ለገሃነም ነው አይደለም? አብዛኛው ሰውና ጂን የተፈጠረው ለገሃነም ነው አይደለም? ምን በውስጥ ፎይ 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 እያላችሁ ትሾካሾካለህ? ሰጋሪ ወልካሳ ዱበዳ ያው የሚያልቀስ ነው ማለት ነው። ያወጣው ሱራ በትክክል አላነበብከውም። አይ ፊዳ ከማይከነት ይጨርስ ነው ኢብኑ
እኔ ወደ ቶፒኩ መልሰው ክርስቲያን ወይፎ ይላሉ። ትንሽ ተበልላቸው ኢብኑ ሜቢ መመለስ የምትችል ካልሆነ ሚዩት አድርገው እናንተ ቁጭ ብለህ መማር ትችላለህ። ከዛ በኋላ በሚመች ሰዓት መመለስ ትችላለህ። ፊዳከ አቢ ወኡሚ አይሰማም። ኢብኑ በቃ ይሰማኛል። ጥያቄውን ሰምተዋል? ጥያቄ አለኝ እኔ ቅድሚያ ማለት ቅድሚያ እኔ ጥያቄ አለኝ። ትጠይቃለህ። መጀመሪያ እኛን ጥያቄ መልስልንና ከዛ በኋላ ትጠይቃለህ። አንተ ደግሞ እዚህ የምንገባው መቼም ለመማር ነው። እናንተ ደግሞ የእውነት የምታስተምሩ ከሆናችሁ እኛ መልሳውን በትክክል መመለስ ብቻ ነው። ቆየት ሁለት ጠይቃለህ። ኦርጂ ቀጥይ። ኦርጂ ሰማለሁ እኔ ይሰማል። ኑሩ ኦርጂ ሙና ደህና ነሽ? አለው ኦርጂ አለው አለን። ኦኬ ኦርጂ ይሰማል? ይሰማል። መልካም። ጥያቄው ሜቢ ሰምተዋል? ኧረ አልሰማሁትም። ምንድን ነው እራሳችሁ? ኦኬ የአርሹ ጥቅም ምንድን ነው? እሱ የአርሹ ጥቅም ምንድን ነው? የአርሹን ጥቅም ምን አውቃለሁ? እሱ የፈጠረ ነው እንጂ የሚያውቀው እንዴ የእኔ ጓደኛ አይደለም። አላበላ አላጠጣ ምን አገባኝ በላንተም እንዴ አላበላ አላጠጣ አንተ ኢየሱስ አበላ እያጠጣኝ ነው እያልክ አይደል ወይ? አርሹ ምን አገባኝ እና ጓደኛ አይደለ? ደስ ይላል። እና ስለ አርሹ ምንም አታውቁም? አለና አለ ከሰማይ በላይ እንደሆነ የምናውቀው አለና አለው ከአርሽ በላይ ነው። አርሹ ምንድን ነው ጥቅሙ? ኧረ እኔ ጥቅሙን አላውቅም። በማላውቀው ነገርማ አልገባም። ኦኬ አርሹን የተሸከሙት አሉ አይደለ? ታውቃለህ እነኝህ ምን አልክ? አርሹን የተሸከሙት አካላት እንዳሉ ታውቃለህ? አርሽ ማለት ባይዘው አልጋ ማለት ነው። በሙሉም ባላውቅ በተወሰነ መልኩ አውቃለሁ። አልጋ ማለት ነው። ምንም አዲስ ነገር የለውም። አላህ ማለት ኦኬ እሺ አህመድ ይቀጥል። አንዴ ማይክ ነው ያዝና እሺ በቃ እንዴት አታውቀውም ከሆነ አህመድ ይሰማል? አቤት ይሰማል። ኦኬ ስለ አርሹ የምታውቀው ነገር አለ? ለምሳሌ እኔ አላውቅም አይደል? ስለ ክርስቲያኖች ትምህርት ያስተምራል ማለት እንደዚህ ነው አሁን ለምሳሌ ስለ አርሽ አላህ ምን አይነት ነው አላህ እንደዚህ ነው ብለህ ሳይሆን በትክክለኛው የምታስተምረን ማለት ነው። አሁን አንተ እዚህ ጋር ስታስተምረን የሙስሊም እምነት ስህተት ነው የክርስቲያን እምነት ነው ትክክለኛው ብለህ እያልከን ነው። እኔ ቅድም ዘጋብን እንጂ ቅድም ልጁ እያለች ነበረ። ቅድም ምን አለች? በትክክል አልተነበበም እያለች ነበር ያዘጋብን። በትክክለኛ ሲያስነበብክ ሲሆን የምታስተምረን ምኑ ነው ትክክል ያልተነበበው? ሴት እኮ አለች። ማን ያወራው ሲጀመር ጥያቄ ጠየቀኝ፣ ጥያቄውን መለስኩለት። እኛንም የነሱ ነው። ቀዳወል ቀድር ታምናለህ አታምነው? ከእምነት መሰረት ቀዳወል ቀድር አታምነው? አምናለሁ። በቀዳና ቀድር አምናለሁ። አንድ ሙስሊም ሆኖ በቀዳና ቀድር ማያምን የለም። ስለዚህ በቀዳና በወል ቀድር የምታምን ከሆነ ገና ሰው ሳይፈጠር በፊት አላህ ቀድሮብሃል።
አይደለ? ወስኗል። ቅድመ ውሳኔ ማለት ነው አይደለ? አዎ አንተ የገሃነም ትሆን የገነት ትሆን ወስኖብሃል። እሱማ ስራችን ነው የሚወስነው። ቀዳ ወልቀድር ማለት ምን ማለት ነው? ቀዳ ወልቀድር ማለት አላህ ያዘዘው ነገር ማለት ነው። ተው እንጂ ትእዛዝና ቅድመ ውሳኔ ምን አገናኘው ወንድማችን? ለምሳሌ ቀዳና ቀድር ማለት አንድ ነገር አላህ የጻፈው ነገር ከሆነ የሚሆን የዕለት ዕለት የሚሆን ነገር ነው። ቴንኪው። ስለዚህ እያንዳንዱን አንተ ላይ ገና ሳትወለድ መላእክቶች ጽፈዋል አይደል? በማህፀን ውስጥ ሳለ ማን? አላህ አላህ መላእክቶችን ልኮ ወንድ እንደሆንክ ወንድ፣ የት እንደምትኖር፣ የት እንደምትሞት፣ መቼ እንደምትሞት፣ ገነት ነው ጋር የምትገባው እያንዳንዷን ሳትወለድ ገና መላእክቶች ማህፀን ውስጥ ሳለ ጽፈውብሃል አይደለ? መላእክቶች ሲሆን አላህ ቀዳና ቀድችን ነገር ጽፏታል። ያ አላህ የጻፈውን አንተ መቀየር ትችላለህ? ከዛ በኋላ አልችልም። ቴንኪው። አለቀ። ቀዳ ወልቀድር ማለት ይሄ ነው። አሁን ወደ ቶፒክ ማለት። ስለዚህ ገና ሳትወለድ ነው አላህ ገነት ነው ጋር የምትገባ ብሎ የጻፈብህ። እሱን እኮ አንተ ዋስትና የለህም እኮ። ለምሳሌ እኔ አይጨርስን እኮ በቃ አመድ ቶፒካችን ስላልሆነ ነው። ጨረስን እኮ ገና ሳትወለድ ጋነም ገነት ብሎ ከጻፈብህ አለቀ። ምንም ተዛ በኋላ አይደለም። እኔ እዚህ ጋር እንታስጨርስ እናውራ። ቆይ በአንተ ልምጣለህ። አሁን ወደ ቶፒኩ ተመለስና ቶፒኩ ላይ አህመድ ስለ አርሹ የምታውቀውን ነገር ንገረን። አህመድ አርሹ ለምንድን ነው የሚጠቅመው? ነገረ እኮ ልጁም እኮ አላህ ከአርሽ በላይ ነው አለ እኮ። አይመለከተኝም እኮ ያለው። አርሹ ምንድነው ጥቅሙ ምናምን ስንለው አይመለከተንም እኮ ነው ያለን። ትክክል እኮ ነው። በቃ እሱ ከአላህ ከአርሽ በላይ ነው። ትክክል። ከኛ በላይ አዋቂ እኮ እሱ ብቻ ነው። ኦኬ። አላህ መቼ ነው ከአርሽ በላይ የሚሆነው? ሁሌም ነው። በቃ ሁሌም። ከሌሊቱ 1/3 ደግሞ ወደ ታች ይመጣል ይላል እኮ ወደ ቅርቢቱ ሰማይ። እሱም በኪታብ መሰረት ነው እኮ። ካዳ ሁሌም እንዴት ትለኛለህ? ካዳ ከሌሊቱ 1/3 ላይ እኮ ከሰማይ በታች ነው። አይሚን ከአርሽ በታች ነው። ቅርቢቱ ሰማይ ላይ እኮ ነው ያለው አላህ። ይሄ እኮ ቅጽበታዊ የሚሆን ነገር እኮ ነው። ቅጽበታዊ ሳይሆን ከሌሊቱ 9 ሰዓት እስከ 11 ሰዓት አካባቢ ነው የሚቆየው አንድ ሀገር ላይ 2 ሰዓት ቅጽበት ነው። ይሄ አንተ ያልከው ነው እንጂ አይደለም። ክፈትለት አዲሱን። እኔ ያልኩት አይደለም። ነብይ ነው ያለው። በትንሹ አንድ ሀገር ላይ 2 ሰዓት ያህል ይቆያል። ሌላ ሀገር ላይ ደግሞ 2 ሰዓት ያህል ይቆያል። 24 ሰዓትም አይበቃው እንኳን ቅጽበታዊ ሊሆን። ምን አለን? ከአርሽ በላይ ወደ ታች የሚመጣው ግን ቅጽበታዊ ነች አይደለ? ቅጽበታዊ ነች አንተ ያልከው። አሁን አንተ ያልከው አንድ ሀገር ላይ ነው ያልክ። which is አንድ ሀገር ላይ means look አንድ ሀገር ላይ sense look አንድ ሀገር ላይ ማለት ስልክ ስለሆነ ነው እንጂ ማለት ነው። ሌላ ስልክ ቢይዝ ኖሮ አሳይ ነበረ። አህመድ አንድ ሀገር ላይ ሴንስ በአንድ ሀገር ታይም ዞን ውስጥ ያሉትን ለማለት ነው። በአንድ የሰዓት አቆጣጠር ውስጥ ያሉት ነጂ ምን ይባላል? ኦኬ እንደዚህ ይላል። The messenger of Allah said, when a third of night remains, Allah descends to the lowest heaven and opens the doors of heaven. የሌሊቱ 1/3 ሲቀር አላህ ይወርዳል ወደ ቅርቢቱ ሰማይ፣ የሰማይ በሮችን ይከፍትና ማለት ነው። He extends his hand and says, is there anyone who will ask of me that I may give him? Is there anyone who will seek my forgiveness so that I may forgive him? This continues until the dawn breaks. ወደ ቅርቢቱ ሰማይ ከወረደ በኋላ እጁን ዘረጋና ምን ይላል? ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው? እያለ this continues until the dawn breaks. ጎህ እስኪቀድ ድረስ ይቀጥላል። ይሄንን በማለት ይላል። ዳውን ጎህ የሚቀደው ስንት ሰዓት ነው ወንድማችን አህመድ? 12 ሰዓት አካባቢ ወይስ 11 እንደዛ አካባቢ? በቃ 12 ሊገባ ሲል ማለት ነው። ከ11 ሰዓት ምናምን በኋላ። ኦኬ 1/3 ሰዓት መቼ ነው የሌሊቱ? ከ8 ሰዓት እስከ 11 ሰዓት ባለው። ስንት ሰዓት ያህል ይቆያል ማለት ነው? ወደ 3 ሰዓት አለ ማለት ነው።
ቅጽበታዊ ነች ማለት ይቻላል ታዲያ ይሄንን አሁን እኮ አንተ እንዳልከው እኮ በየሀገሩ ነው ያልክ። ኦኬ አሁን ይሄ አመት ጎበዝ። እሺ ያውን እኛ ጋር አሁን ሌሊት ነው አይደለ? እኛ ጋር አሁን 3 ሰዓት ያህል ኢትዮጵያ ላይ ሲቆይ፣ ስለዚህ ከአርሽ በላይ አይደለም አይደለ? ቅርቢቱ ሰማይ ላይ ነው ከ8 ሰዓት እስከ 9 ሰዓት 11 ሰዓት አይደል? በዛን ሰዓት አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው የሚሆነው አይደለ? ኦኬ ጎበዝ። አሜሪካ ደግሞ በዛን ሰዓት ላይ ቀን ነው የሚሆነው አይደለ? እኛ ጋር ሌሊት ሲሆን አሜሪካ ቀን ነው የሚሆነው አይደል? አሁን እኮ አሁን ልክ እንደ አሁን ሌላ ስልክ ስላሉ አሁን አንተ ምን ከሚያያስከው 1/3 ላይ ይወርዳል በሚለው ስላያስከው ከዚህ ጋር ያያስከው ከአርሽ በላይ ይወርዳል ብለህ እያልክ ነው። ሲቀጥ እንደዛ አልክና ቀጠልክ ነው የተርክ አሜሪካ ላይ ገባ አየወል ሰዓታችን አንድ አይደለም። ስለዚህ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኝ። ቀጥል። አሜሪካ ላይ ደግሞ ቀል ሊሆን አይል ብለህ ልትለኝ ነው። ለምን እንደዛ አድርገን ልታሳምነኝ ነው የፈለክ? ኖ አይደለም። ልክ ይሄ ኪታቡ ለምሳሌ መጽሐፍ ቅዱስ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ብለህ እንደምትለው ሁሉ ይሄ ባስረጃውን ስታመጣው አንድ ነው የምታመጣው። ተሳሳትኩ ጎበዝ። በቃ ስለዚህ አንተ እያልከኝ ያለው አንዴ ብቻ ነው የሚመጣው እያልከኝ ነው አይደለም? ልክ ከአርሽ በላይ 1/3 ላይ በለት ይወርዳል ብሎ ስለ አንተ አሜሪካ ላይ ቀል ሊሆን ነው እያልከኝ ነው ያለ። እኔ ያለው የታወቀ እኮ ነው። አሁን ዘመዶች ቤተሰቦች ካሉ አሜሪካ ላይ ደውልላቸው፣ ወይም ሌሎች ሀገራት ላይ ያሉትን ደውልላቸው። እኛ ጋር ሌሊት ሲሆን እነሱ ጋር ቀን ይሆናል። አሁን እኮ ምንድነው ኢትዮጵያ ውስጥ ብቻ ነው የሚወርደው ነው እያልክ ያለው አህመድ? እያለኝ ያለው እሱ ምንድን ነው አላህ ከአርሽ በላይ ነው። እስከ መቼ? እስከ ሌሊቱ 8 ሰዓት። ከ8 ሰዓት እስከ 11 ሰዓት ደግሞ አላየን ነው። ይኸውልህ 1/3 ላይ ወርዶ ማነው እጁን ዘርግቶ የሚለምነኝ? ማነው? ወደ ቅርቢቱ ሰማይ ነው የሚወርደው አይደለ? አላህ ማለት ነው። ስለዚህ ከሌሊቱ 1/3 ወይንም ከ8 ሰዓት እስከ 11 ሰዓት ከአርሽ በታች ቅርቢቱ ሰማይ ድረስ ይመጣል አይደለ? ኦኬ። ስለዚህ ከ8 ሰዓት እስከ 11 ሰዓት አህመድ የምትባለው ናውረዶ እንዴት ትሳደቢ? ስለዚህ ከቅርቢቱ አንደኛ ሰማይ ላይ ይሆናል ማለት ነው። መቼ? እስከ ሌሊቱ 3 ሰዓት እስከ 11 ሰዓት ድረስ። ከዛ በኋላ ግን ይወጣል አይወጣም እሱ። ኤኒዌይስ አሁን ወደ ቶፒኩ እንመለስና እሺ፣ አርሹ ምንድን ነው ጥቅሙ? እሱ እውቅና የለኝም። ቴንኪው። እሺ ሙና፣ አርሹ ጥቅሙ ምንድን ነው? ይሰማል ደግሞ አያት እቀጥላለሁ። አንቺ ጋር ቆይ ትሰሚያለሽ? ምን ማለት ነው? እርሹ ጥቅሙ ምንድን ነው ማለት ምንድን ነው? እሱ የአርሹ ጥቅም ምንድን ነው እኮ ምን ማለት ነው? አርሽ ምንድን ነው? እሺ አርሺ ማለት አላህ ከአርሺ በላይ ከፍ ብሎ ያለበት ማለት ነው። ኦኬ፣ ከአርሽ በላይ ከፍ ብሎ ያለበት። ከአርሽ በላይ ከፍ ብሎ ያለበት ማለት ምን ማለት ነው? ተቀምጦበት ነው ያለው ወይንስ አላህ ከአርሹ በላይ ተንሳፎ ነው ያለው? አካል ምን ማለት ነው? ምን አርሹ ምንድነው ጥቅሙ ብለሽ ምንድነው ጥቅሙ ምናምን ብለሽ እንተናልሽኝ አላወቅሽውም። ስለዚህ አርሹን የተሸከሙ መላእክቶች አሉ አይደለ? ምን ያለው አርሺ እንዴት ተደርጎ ነው የሚሸከመው? እኔም ግራ ገብቶኝ እኮ ነው እንደዛ ሲሉ ሰምቻለሁ። لا تتكلمي الا بالعلم فهمتيني لو ما تعرفي انزلي ማን አረብኛ የሚችል የሚያወራት ማን ነው? እየሰደብሽን አይደለም። ምን አለ መሰለህ እኮ እየሰማ ነው ታመጡና ማለት ነው የእናንተ ፈጣሪ ነው የኛ ፈጣሪ ነው ወንበር ላይ የሚቀመጠው። ችግር የለውም እሱን ታመጫለሽ እኛ ጋርም። ስለዚህ
ሱራ 69 17 አንዴ ክፈተው ክርስቲያን። ይሰማል የኔ ድምፅ? ቆይ አንዴ ተረጋጋ። ሀያት ቆይ አንዴ መላእክት አይሸከሙትም ብለሽን ነበር። ይሄ ምንድን ነው የሚለው? ሙና አንብቢው እስኪ። ሙና 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 እየሰማ ነው ወይ? ኧረ ሙና ኡርጂ ጠገይ ሙና 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 ሚዩትሽን አንሺ ሙና ያለ ፎይ ይሰማላ። ሚዩትን ከአታንሳ ወርዳለሁ አለም ኡርጂ ቡቡልስማ ኦኬ። አርሽን እንዴት ይሸከሙታል ስላሽ ኡርጂ ከስሩን መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። ምን ማለት ነው? አርሽ እንዴት ሊሸከሙት ይችላሉ ብለሽን ነበረ። ነው የሚሸከሙት። አላህ አርሹ ላይ ከሌለ ለምንድን ነው አርሹ የሚሸከም ያስፈልጋቸው? እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ፣ እንዳታስወርድኝ። ስርዓት የሚባል አለ። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። ባክሽ ሚውትሽን አንሺ አልተባልሽም። ሚውቷን አልዘጋችም፣ ሚውት አላነሳችም ትላለኝ። መነጽር አጥልቂ ሙና። ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? ምን ተምር አልተማርሽም? አላስተማሩሽም? ይሄንን ያ ስለ ክርስትና ሀሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና ተስቀኝ እንጆ ዝንብ አያት ባለጌ አትሁኚ፣ ተራሽን ጠብቂ። ስለዚህ ስለ ክርስትና ተረት ተረት ሲነግሯችሁ፣ የሐሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አስተምሯችሁ። ይሄ ሲጀመር በዚህ ምክንያት ነው። ሲጀመር አምላካችን አርሽ ላይ ተቀመጠ ብሎ አይደለም ያስተማረውን፣ ከአርሽ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማረውን ተቀመጠ አይደለም። ከአርሽ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር። ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድን ነው የሚለው ስላለ ጌታችሁ ሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አውሮበኛው ምንድን ነው የሚለው? ትርጉሙን አጣማችሁ ነው ያመጣችሁ። ተረጋጊ አንቺ ማኒፌስቶ ያድርግብሽ ዴብል። ስለዚህ የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላሃችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዙሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አይወርድም? አዎ፣ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አለ።
አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣል የሚባለው ነገር የለም። አልተማርኩም የለም እንደዚህ ነው ነገር። አሁን አዲሱን ክፈተው። ስለዚህ አዲስ ውሸት ነው ማለት ነው። በኋላ ላይ ማለት ትርጉማችሁን እያጣመማችሁ ነው የምታመጡት። አረበኛውን አንብቡት እስኪ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋነም የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋነም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽም። ማንንም ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ ከስኮላራችሁ አበልጡ። አማርኛ አንኛውን የተረጎመው ሳዲቅ እና ሳኒ አቢብ መሐመድ ዘይን የተረጎሟቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ መንግስት ተደግፈው የታተመላቸው ነው። እናንተ ገና ማን ናችሁ? እናንተ ተረጋጊ ታደርጋላችሁ። ተረጋጊ። ቆይ አንቺ እንዴት እንደምለጥፍሽ አሳይሻለሁ። ቆይ እኔ ከስላሴ ላጥፋለሁ ወስጄ። እሺ እናያለን። ቆይ መሐመድና አጋንንት እንዳላጠፉት ለጥፌ ነው መጠለሽ። ሰይጣን ይዞት እንዳዟዟሯው ማሳይ ችግር የለውም። ተረጋጊ። እንደነበረ ነው። ችግር የለውም። መሐመድና ዙጦች ቂጡን ጠልዘው እንደለቀቁት አሳይሽና ነብዩ መሐመድ ተምረሽ ትወጫለሽ። አላህ ደግሞ ሰይጣን እንደሆነ አሳይሽና ትወጫለሽ ማለት ነው። ኢየሱስ ሰይጣን ያርቀው የፈጠረ እኮ አላህ ነው። አላህ አልፈጠረም። ክርስቶስ ራሱ ክርስቶስ ብለን የምታመልከው ራሱ አላህ ነው። ተረጋጉ። እሺ። ስለዚህ አርሹ ጥቅሙ ምንድነው? ሙና አርሹ ጥቅሙን እኔ አላውቅም፣ ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው። ከመቼ ነው ከአርሽ በላይ ከፍ የሚለው? ምክንያቱም አርሹ እስከ ዘላለም ከፍ ብሎ ነው የሚቀመጠው። እስከ ዘላለም በቃ አርሹን ተሸክመው ይመጣሉ። ወይ አይፎ አቡነ ስፐርም ይሜዳችን ኦኬ። ምን ነብይሽ እና ሰሃባዎቹ ስፐርማቸውን ያንጠባጥባሉ? አንጠባጥቡ። ቆይ በእስልምና ስፐርም መጠጣት እውቀት ያለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም። ግጆዝ ባንዴ ክፈተው። ክርስቲያን ቡሃሪ 506 አንዴ ክፈተው። እችን ታምብልን እውቀቷን እንያት። ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት እስልምና እንደሚቻል አሳይሽና ታነቢዋለሽ። ደፍረሽ እናያለን። ወልሲ አድርግ። እውቀት ካለህ እናውራ። ሰሃባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስቲ አንብቢላቸው። ለ2006 ማንም አይሰጥም። ሴት እኮ ነኝ፣ ከውሱ ጋር አይደለሁም። ሴት ነኝ፣ አትፍራ። ሴት ነኝ፣ ከውሱ ጋር አይደለሁም። አንብቢ። እሱ ጋር አይደለህም። እኔ ጋር አንቺ ትሻለሽ ከሱ። አንብቢ። አሁን ባይዘች ትሻላለች። ደፍራ መጣለች። ሚውት ታደርገኛለህ። ከዛ ሳወራ ደግሞ ትደኛለህ። አነበዋለሽ ይሁን ካባ ጨጓራ ወንደረኝ ካነበበች ሰሃባዎቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር። በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ። አንብቢ። ሚውት አታድርግ። እያወራች መሆኑን ረሳው። ሚውት አታድርግ ስላለች አንብቢ። ጨንቋን ነው ተዋት። አሁን ፈታን በል። አንብቢ። ሙይት እያደረጋችሁ አንብቢ ትሏታላችሁ። ምን ጉር ናችሁ? ወጣች። አያችኋ? ወጣች። ራሳችሁ ናችሁ ያስወጣችሁ። ማንም አያስወጣትም። ማንም። ምክንያቱም የማይነካ ፋይል ነካች። የእናንተ ባህሪያቸው ምንድነው? ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው። አሁን ባንኜባችኋለሁ። ሲጀመር እኮ እናንተ የራሳችሁን ሃይማኖት ጠይቅ። አሁን አንዴ ተረባብሸዋል። ዛሬ ምንድነው እሱ መንፈሳችሁ ተረብሿል። አይልም። አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን። ኪታቡን ያገኘበትን ኪታብ ይሄ ነው ትባላ። ደንቆሮ ውረድ አንተ ደግሞ አራት ሳደቢያን ሴትዮ አሁን ይኸውልህ በቃ ሙናውረጂ። ምክንያቱም ወንድምሽን ደንቆሮ እያልሽ ነው። አላህ ነው ያስተማራት። ይሄንን ሱረቱ በቀራ ታው የምሬን ነው። አሳየው ክርስቲያን አሳየው። ደንቆሮ ብሎ የሚሳደበው አላህ ነው። አሳየው። በቀራ 2:18 ባለጌ ነች። ተሜዳ ተነስታ ደንቆሮ ትላለህ። እነርሱ ደንቆሮ ዲዳዎች
ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበ ስለሆነ ነው አይደለም። ምን ያውን ጥያቄ የምጠይቀው እኮ ይሄ ኪታብ ይሄ ነው፣ ይሄ ኪታብ ይሄ ነው። አሳየው። በቃ አህመድ ጨዋ ነው። አሳየው አህመድ። ማስረጃ ኪታቡ አሳየው። አንድ ጥያቄ ልጠይቅህ ዋናው ማለት ነው። በቃ መልካም። አንድ ጥያቄ ልጠይቅህ። አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምን ሜዳ ላይ ታፈሳለህ? መስጊድ እየሄድክ ማለት መስጊድ እየሄድክ ምን አይነት ጥያቄ ነው? ነውር ነው አይደል? ያሳፍራል ማለት ይሄ እኮ ምን አይነት ጥያቄ ነው እኮ? ይደብራል። ይሄ እኮ አሁን እኮ ይኸውልህ ሁሱ ምን ያውን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው እኮ ይደብራል። ትክክለኛ ጥያቄ አይደለም የምጠይቀው። ይደብራል። አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው። ግን አንድ ሰው እንዲህ ብሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል። እየተረዳሁ ነው። ያናድዳል። ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል፣ እንደዚህ እንትን ያደርጋል ምናምን። ያውም ተሰባስበው እንደዚህ እንትናቸውን ሊያፈሱ አይችሉም። የሚደብር ነው። ጥያቄው መጠየቅም የለበትም። ያዳመጥኩ ሰንበዲ ተነስተዋን የአንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ አያበሳጭም? ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም የተከበረው ማለት ነው። አሁን እኔና እናንተ የምንግባባ ከሆነ ወይ መረዳዳት ከቻል እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን አንተ ምርጥ ነህ። ተረድቻለሁ። እንደ ትክክለኛው አንተ የክርስቲያን እምነት አህመድ አንድ አዳምጠኛ አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ ይሄ ነገር ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም፣ ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈቷ አንዴ ክርስቲያን። ጥያቄውን የተጠይቀው ዘገነ ናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤኒዌይስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱልሃጅ ለማድረግ እንግዲህ መዲና በነበሩ ሰዓት ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው። ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ የኢርማ ላይ አንተ የሚያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ከዛ በኋላስ could go to our wives for sexual intercourse። ከዛ በኋላ ሄደን ሚስቶቻችን ወሲብ እናደርጋለን የሚል ወሬ ይጀመራል ማለት ነው። The people began talking about that። ከዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said, surprisingly, shall we go to Mina while semen is dripping from our male organs? ከዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና እንሂድ ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so። ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ። ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒክ መልሰው ጃቢር ነው የጠየቀው ነው። የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው። የነብያችሁ ወዳጅ ጓደኛ ማለት ነው። ከነብዩ ጋር ያለው ሀጅ እያደረጉ
ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብትጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዱ። አንዳንዶቹ ደግሞ እኔ ምን አገባኝ እሱ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን? እኛ ምን ያደርግልናል ስለ አርሽ ጥቅም ማወቅ? ዌል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድን ነው ጥቅሙ? መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ አላችሁ? ሙጂብ ኔትወርክ ዞሮ አለ። አመር ጀማል አመር ጀማል አለ። ሰላም እንደምን ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ። እንዴ አስተማሪ አላም እንዴ? እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጎ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም፣ ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማኝ፣ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ እኮ እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯችሁም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁ። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ያለቅሳሉ። አንድም ደግሞ በቃ ቤታቸው ላይ የሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማሳካካት ማለት ነው። ልክ እንደ ጥንቸል እንደ ፌንጣ እዛም እየዘሉ ያሉ ጥቅሶች ከዛ አድርጎ አላውዱ ተርጉሞ ማለት ነው። ኤኒዌይስ ሰላም ቀጥል። ሰላም እንደት ናችሁ? እንኳን ደህና መጣህ። ጥያቄ መጠየቅ እችላለሁ? ጥያቄ በኋላ ላይ እንኳን ደህና ቆያችሁኝ። ሰላም ነው። መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን መልቀቅ ይችላሉ? እረፍትስ አላቸው ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት? አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛውት ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙ እንደሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛዋ ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አለ ሰባብረው ካልሆነ እንዴት ሊገቡ ቻሉ?
ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? መስገኑ እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኙ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? ምን ታውቃለህ? አንተ ለምን ታለቅሳለህ? ከኔ ጋር እናወራለን ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ? አንተ ማወቅህን እኔ ስንፈትሽ አንተ ራስ ተራግተህ ዜሮ ትወጣለች እኮ። ተረጋጋ። መጀመሪያ ተረጋግተን እናውራ እስቲ። እንደ ትልቅ ሰው አይደለ እንዴ? ቀጥል፣ እናውራ። ለፈለከውን ጠይቀኛለህ፣ መልስልሃለሁ። የቻልኩትን መልስልሃለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የሩቁን የሚያውቀው አላህ ብቻ ነው። የሰው ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተ ቀጥል፣ መልስ ጥያቄው ላይ። አሁን መላሹ ካልመለስክ ታች ራሱን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃቢዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተው፣ አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸህ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? እኛ እንትን የፈተና ማጣሪያ ስትሆናችሁ እናስገባችሁ። ማንኛችሁ ምንድናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኦስማን አስወጣ። ኡስማን መሐመድ ቀጥል። ምንድን ነው ጥያቄው? አንዴ ሰራ ጠብቅ። ተቃጠል ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ወሬ ላይ የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም። አይ ታዲያ አንተ ነህ መጽሐፉ ግን እንደተቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? ማን የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ ይፈታልሽም? እኛ እናንተን ተፍሲሮች ቆይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን መጽሐፍኛ ስንፈስር በሐዲስ ቁርአንን በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ ያሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትናል? አላፈርሰው አንቺ ማን ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱስ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱሱን ይፈታዋል። ምክንያቱም አንቺ ሜይ ቢ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል። ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንኪው። እኔም ያንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። እሺ በቃ መጽሐፍ ቅዱስ ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው።
ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው። ማስረጃ። ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል ምክንያቱም ሱራ 10 3 ላይ ሱራ 25 ላይ ሱራ 7 54 ላይ ዙፋን ይላል ቁርአን አላህ ተቀምጧል ማለት ነው መቀመጫ ስለሆነ የራስ ላይ እና አብሔር በዙፋኑ ተቀምጦ እኮ ነው አዳምጪ ለኛ ዙፋኑ ላይ አይደለም ተቀመጠው እኮ አዳምጪ ለኛ ዙፋን ማለት ቅድስና ነው ቅድስና ሚላሳይ ከመጽሐፍ ቅዱስ ዙፋን ማለት ቅድስና ነው የሚላሳይ አሳይሻለሁ እሺ ዙፋን ማለት ለኛ ቅድስና ነው አንደኛ የፍርድ ወንበር ነው which is ፍርድ የሚፈርድ መፍረዱ ወንበር ዙፋን ተብሎ ይገለጻል ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ ያሳይ አሳይሻለሁ ያልኩሽ እኮ ሳሳይሽ ግን ትቀበያለሽ ትቀበያለሽ መቀበል ለመቀበል እኔ መብት ነው ኦኬ አንዴ እሺ ክርስቲያን አንዴ ክፈትልኝ ዙፋን እግዚአብሔር ዙፋን ምንድነው እሱ የጽድቅ መፍረጃ ቦታ ነው ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው ሱራ እንትን ይቀመጥበታል አይደል ይቀመጥበታል በዙፋን አይደል አትረብሻ ዳዊት 9:7 አሁን ዙፋን የሚለው መቀመጫ ነው ብላናል ተስማምተናል ስለዚህ አላህ ላይ አፕላይ አድርገነው አላህ ተቀምጧል ማለት ነው እኛ ምን እናሰብታለን ሉክ ያንን እንደተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው መንፈስ ነው ብለን ነው የምናምነው ስለዚህ እግዚአብሔር ግን ለዘላለም ይኖራል ዙፋኑም ለመፍረድ አዘጋጀ እርሱ ዓለምን በጽድቅ ይፈርዳታል አሕዛብም በቅንነት ዳኛቸው ነው ሰው የተዘጋጀው ምንድነው ፍርዱን የሚመለከት ነው ዙፋኑ ምንድነው እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ እና ፈጣሪ ነው ዙፋን ጎበዝ ስለዚህ ፍጡር የሆነ ፈጣሪን ገድቦ ያዛለ ብለን አናምንም ምክንያቱም መዝሙረ ዳዊት ምዕራፍ 139 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል በሁሉ የሞላና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ ተቀመጠ የተገደበ አካል የለም ስለዚህ ተቀመጠ ሚል ምታመጩ አንቺ ልንገርሽ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው አንድ በስጋው አይደለም በስጋው የሚል የለም በስጋው አዳምጪ የተቀመጠው በስጋው ነው የሚል አንደኛ ነገር ደግሞ ቆይ አረብ እሺ ማን ሰደበሽ ማን ሰደበሽ የምስደበ ነው ታወራ ምን ብየሰደብኩሽ እሺ ምን ብየሰደብኩሽ አራኒ ሰደብኩኝ አላልኩም አይ ሰደብኩኝ አላልኩም ቀጥል እስኪ ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው እሱ ከአውድ አንጻር ነው ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ ታረቅ ቆይ ታዲያ ልጨርስ ሲፈታ አሁን የምትፈታው ታዲያ ተቀምጧል ሲባል እንዴት ነው የሚፈታው ጠየቅሽኝ ስለዚህ ልመልስልሽ እንዴት ነው የሚፈታው አንደኛ ፈራጅነቱን ለማሳየት ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ህያው የሆነው አምላክ ማይቀያየር ቆይ ስለያው ሳይሆን ጠየቅሽ እኮ ልመልስልሽ ለምን ተራብት ታደርጊያለሽ የተቀመጠበት እንኳን መለስክልኝ ማስረጃ አላመጣም አንቺ እኮ አይምሮሽ ላይ መቀመጫ ስለሽ ስለመጣሽ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል አንዴ ክፈተው ዞሮ ተቀምጧል ይላል ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ የቱን ነው ማምነው ለሷ አዳምጫ መጽሐፍ ቅዱስን ታምኛለሽ እኔንም ታምኛለሽ መነግረሽን ምን ይላል የናንብብ እሱ አይ ስለመስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ምን ይላል ቁጥር 24 ነው የጠየኩሽ ቁጥር 24 ነው የጠየኩሽ እግዚአብሔር መንፈስ ነው ይላል መንፈስ ማለት የማይታይ ነው መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም ስለዚህ እንዴት ነው እናመሰግናለን ኦኬ
ስለዚህ በደንብ አስተውሉ። ቅድም ብዬሽ ነበረ፣ አንድም ስለ ክርስቶስ የተነገረ ነው። ቅድም ያልኩሽ ለዛ ነው፣ በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው፣ ይለያያሉ ማለት ነው። ስለዚህ የተቀመጠና ያልተቀመጠ ማለት ነው። ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላ ሊያፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ የኢሳያስ ምዕራፍ 6ን በአስቀመጠበት ላይ በግልጽ ይናገረዋል። ምን መቀመጥ ለፈጣሪ እንደዚህ ማሰብ ራሱ ጤናማ ያለመሆን ነው። አይምሮን ልክ ያለማሰብ ነው ፈጣሪ የሚቀመጥ። ስለዚህ የቅድምንም ራስን ማይለስ ኧረ እባክሽ 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 አዳምጪ። ቆይ በእናትሽ ለምን የምትረብሹ? መልስ አትፈልጊም? ወጣሽ? ኤኒዌይስ እነዚህ ለፈጣሪ ልናስብ አይገባም። ፈጣሪ ተቀመጠ፣ መጣ፣ ሄደ፣ ወጣ ተብሎ ሊነገርለት አይችልም። እና ለምን እንደዛ ተባለ? ምክንያቱም ፈጣሪ አይቀየርም፣ አይለወጥም፣ ያው ነው ለማለት ነው። አይለዋወጥም። ሰራጅ ነው። ሌሳንዴ በፍርድ ወንበር ላይ ሲባል እንደ ወንበር ላይ ቁጭ አለ ምናምን ማለት አይደለም። ይፈርዳል ለማለት ነው። ፈራጅነቱን ለማሳየት ነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ሰማይ ላይ ቁጭ ብሎ ከዛ እግሩ እንዲህ ምድር ላይ ረግጧት ሞልቶ ያለ ማለት አይደለም። ሰማይም ያህል መቀመጫ ላይ ቁጭ ብሏል። ከዛ እግሩ ከዛ እዚህ ተዘርግቶ ደግሞ እግሩ እንደዚህ ምድር ሞልቷል ማለት አይደለም። የእግር መረገጫ አይደለምን አለ። በእኔ ቁጥጥር ስር ናችሁ፣ በእግሬ ስር ናችሁ፣ በግዛቴ ስር ናችሁ፣ የእኔ ፍጡራን ናችሁ ለማለት ነው። ሰማይ ስለምን አለ? ኃያልነቱ ልዕልናውን ከፍታውን ለመጠቆም ነው። ስለዚህ እንደዛ ነው።